አታስፈልግም። እናንተ ደህና እንደሆነ የምታውቁ ከሆነ እሷን ከኛ አስወጣትና ቤተሰብ የሩታ ጨካኝነት የሩታ አረሜንነት ማወቅ ከፈለጋችሁ የሚገርማችሁ ነገር አሁንም ቢሆን ሄርሜላ አብርሽን ለማዳን ይዛው የሄደችው ነገር ሳይሆን እየቆጫት ያለው ሄርሜላና አብርሽ አብረው መሄዳቸው ነው እንጂ የአብርሽ መዳን የአብርሽ በህይወቱ እንደዚህ አይነት ሰው መሆኑ ምናምን እየተሰማት አይደለም። እየቆጫት ያለው ሩታ በጣም እያበሳጫት ያለው አሁን ሰምታችኋል አይደል? የሄርሜላና የአብርሽ አብሮ መሆን ነው እንጂ እያናደዳት እያበሳጫት ያለው ሌላ ምንም የሚያበሳጫት ነገር የለም። እያናደዳት ያለው ለምን ታደገችው? ለምን ሄርሜላ አብርሽን ከጎኑ ሆነች? ለምን ብቸኛ አልሆነም? ይሄ ሁሉ ነገር ስታደርስበት ብቻውን ቢሆን የትም አይሄድም ነበር ብላ ነው። የጭካኔ ጥግ እያሳየችን ያለችው ሩታ ናት። ይሄ ጭካኔ ነው። ይሄ ግፍ ነው። ኦኬ ለምን ሄደ እሷ ጋር እንዲሄድ ያደረጋችሁት እናንተ ናችሁ ብላ ቡዜ ይመችሽ። ዛሬ ቡዜ እንደ ዛሬ ተመችተሽኝ አያውቅም። አታቂም። እንደ ዛሬ ተመችተሽኝ፣ እንደ ዛሬ ደልተሽኝ፣ እንደ ዛሬ ምቾት እንዲሰማኝ አድርገሽ አታቂም። ይመችሽ። ሌላ ምንም ልልሽ አልችልም። ቢኮዝ ዛሬ እስከ ጥግ ስትጋፈጫት ነበረ። አሁንም ቢሆን አብርሽ ያለበት ቦታ እንዳትናገሩ ቤተሰው። አብርሽና ሄርሜላ ያሉበት ቦታ ጥሩ ነው። በቃ እኛ እኔ አውቄያለሁ፣ መናገር ስለማልፈልግ ነው። ዛሬ ይመጡላችኋል። በአብርሽ ቤት ዛሬ ይመጣሉ። ጠብቁ። ያለውን ነገር ታያላችሁ። አብርሽ በእርግጥ ትንሽ ሄርሜላን እያስቸገራት ነው፣ ካልወጣሁኝ እያለ እያስቸገራት ነው። ግን እኔ በጣም እየገረመኝ ያለው ነገር ሩታ ለምንድን ነው በዚህ ልክ ለምንድን ነው እንደዚህ በቃ ማለት አብርሽን መበቀል የፈለግሽው? አብርሽ እኮ አሁን ወደ ህይወትሽ ቢመጣ እንኳን እድል አሰጩም እኮ ጊዜ አሰጩም እኮ። ልትበቀዩ ነው አሁን አብርሽን እየፈለግሽው ያለሽው እንጂ አዝነሽለት ወደ አንቺ ህይወት እንዲመጣ በቃ ይቅርታ አድርገሽለት ህይወትሽን መኖር አትፈልጊም። አሁንም ሁኔታሽ ህይወትሽን መኖር ሳይሆን የምትፈልጊው አብርሽን መበቀል ነው የምትፈልጊው። አብርሽን መበቀል፣ አብርሽን የሆነ ስሜታዊ ሰው እንዲሆን ማድረግ ነው የምትፈልጊው። ለምን አስፈለገ? ይሄን ማድረጉ ለምን አስፈለገ? እስኪ ንገሪ። ለምንድን ነው ይሄን ማድረግ የፈለግሽበት ምክንያት ምንድን ነው? እና ዛሬም ስትናገሪ እንደሰማነው ከሆነ አላማሽ ታርጌትሽ የአብርሽ ሄርሜላ ከጎኑ ስለሆነች ነው እንጂ ያበሳጨሽ ስለ ትዳርሽ፣ ስለ ልጅሽ፣ ስለ አብርሽ ያለበት ህመም ራሱን መሳቱ አላሳሰበሽም። ቤተሰብ ይሄ ትክክል ካልሆንኩኝ እኔ ኮመንት ላይ በቃ ሀና ማሩ ትክክል አይደለሽም በሉኝ። እኔ ይቅርታ ጠይቃለሁኝ። የእውነት የዛሬው ቪዲዮ ካያችሁ ለምን እሷ ፎከስ የምታደርገው ለምን ከሄርሜላ ጋር ሄደ ነው የምትለው። ለምን ቡዜ እኮ ትዳር ያላት ሴት ናት እና ቡዜ ባሏን ጥላት ሄድ ዴቭም እንደዛው ነው። ልጅና ሚስት አለው። ልጅና ሚስቱ አይዶን ነው ቡታጀራ እንደሚኖረው አውቅ ነበር። አሁን አዲስ አበባ ከመጡ አላውቅም እንጂ ዴቭም ባለትዳር ነው ዴቭ። ቡዜም ደግሞ ባለትዳር ናት፣ ልጅ አላት። እና እነሱ ትዳራቸውን ጥለው ሄደው የነሱ ትዳር ደግሞ ከሚበላሽ ሄርሜላ ለአብርሽ ትገባዋለች። በቃ ሄርሜላ አክሰፕት ታረጋለች፣ ትሪት ታረጋለች፣ ሁሉ ነገር ትረዳዋለች። አብርሽ ከጊዜ በኋላ በአንቺ ምክንያት ጸባዩ ተቀይሯል። ይህን ጸባዩን ደግሞ የምታውቀው ደግሞ ሄርሜላ ናት። ሄርሜላ ደግሞ ከጎኑ ልሁን ላግዘው ብላ ከጎኑ ስትሆን አንቺ ለምን አንገበገበሽ? ለምን ተንገበገብሽ? ለምን በዚህ ልክ ዋጋ እንዲከፍሉ ታደርጊያለሽ? ለምን እስኪ ንገሪኝ፣ ለምን? እና በጣም ያሳዝናል፣ በጣም ያናድዳልም ያበሰጫልም። በዚህ ልክ ግን የሰውን ልጅ በዚህ ልክ ሰውን ለመጉዳት መሄዱ ተገቢ አይደለም። ኦኬ ዛሬ ሰምተንሻል። እየተናገርሽ የነበረውን እያንዳንዱን ነገር ሰምተናል። ዴቭ አንተ ሽልጥልጥ አትሆን። ቡዜ ዛሬ ተመችተኛለች። አንተ ግን አስረግጠህ ንገራት። ለምን ደግሞ ፈራት? አንተ ለወንድምህ እኮ አንተ አንሰህ ነው። አንተ ጠበቃ መሆን አትችልም? አንተ ከጎኑ መሆን አትችልም? ለወንድምህ ከጎኑ መሆን አትችልም? ለምንድን ነው የማትችለው ከጎኑ መሆን? እስኪ ንገረኝ። ለምንድን ነው የማትችለው? ከጎኑ ብትሆንለት ምንድን ነው ችግሩ? ምንድን ነው ይህን ያክል እንደዚህ እንትን እንዲል የተፈጠረበት ምክንያት ምንድን ነው? አልገባኝም። ምክንያቱ ምንድን ነው? ምንድን ነው ችግሩ? አንተ ምን ያንስካል? ምንድን ነው የሚያንስክ ነገር ምንድን ነው?
ለወንድም ከጎኑ ለመሆን የሚያንስክ ነገር ምንድን ነው? ምንድን ነው የሚያንስክ? ለምን ከጎኑ አትሆንም? ለምን ከሱ ጎኑ ነክ? አይዞ አለሁልክ፣ እኔ ያለው እኔ ካንተ ጎን ነኝ ለምን አትለየው? እና በጣም አዝኛለሁ። እየሆነ ያለው ነገር በጣም ያስጠላል፣ በጣም ይደብራል። ማናችሁም ላይ ቢደረግ የማያስደስት ነገር ነው እየተደረገ ያለው ቤተሰብ። ለማንኛውም ሁላችሁም ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ትንሽ ድምፄን የቀነስኩት የተኛ ሰው ስላለ ነው ቤተሰቦቼ። ሁሉም ነገር ወደ ቦታው ይመለሳል። ሩታ ግን ዋጋ ትከፍያለሽ፣ ገባሽ? ዋጋ ትከፍያለሽ። እመኚ፣ ብዙ ጊዜ አይደለም ጥቂት ቀናት ዋጋ ትከፍያለሽ። ይሄ ደግሞ ካልሆነ ለማየት ያብቃሽ። ይሄ ይሆናል፣ እመኚ፣ ይሄ ይሆናል። ምክንያቱም መሆን ስላለበት። አንቺ ስለማንም ግድ አይሰጥሽም፣ ስለ ራስሽ ብቻ ነው። ጭራሽ ኮፍያ አድርገሽ ምንጽር አድርገሽ እንዴት ነው በሾርኔ ወደ ግራ የምታዩ? ማንን ነው የምታዩ? እና በጣም አላቅም። ብቻ ቤተሰው የእውነት የፈለጋችሁትን አስተያየት ስጡ። እሺ፣ ኮመንታችሁ እንዳለ አነባለሁ። ኮመንታችሁ በሙሉ በእኔ በዚህ ዩቱብ ቻናሌ ልብ ሰጠዋለሁኝ። ኦኬ፣ ሁሉንም ኮመንታችሁን አነበዋለሁ። ስለዚህ ቡዜ ጠንካራ መሆን አለብሽ። ከጎንሽ ነን። አብርሽና ሄርሜላ ወደፊት እንዳሰሙ ማንንም እቺ አታስፈልግም።